በቴክስትና በቃላት ፍቅር ማስያዝ ትችላለህ። ልክ ነው። አጠቃቀሙን ካወቅክበት በቴክስትና በቃላት ሴትን ልጅ በፍቅር መጣል ትችላለህ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ በቴክስትና በቃላት ፍቅር ማስያዝ ትችላለህ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት። አብራችሁኝ ሁኑ። ቃላት በፍቅር ግንኙነት ጊዜ ትልቅ አቅም አላቸው። እንደምናውቀው ወንዶች በምናየው ነገር በመልክ ወይ ደግሞ በቁንጅና በቁመናና በተለያዩ ነገሮች ነው ፍቅር ውስጥ የምንገባው። ሴቶች ደግሞ በሚሰሙት ነገር በቃላት በጆሮአቸው ነው ፍቅር ውስጥ የሚገቡት። በድምጽ ቶኑ፣ በሚያስተላልፈው መልእክት፣ ባነጋገሩ፣ በቃላት አጠቃቀሙ፣ በድፍረቱና በተለያዩ ነገሮች በጆሮአቸው በሚሰሟቸው ነገሮች ነው ፍቅር ውስጥ የሚወድቁት። በመሆኑም ቃላት በሪሌሽንሺፕ ጊዜ በፍቅር ግንኙነት ጊዜ ትልቅ አቅም አላቸው። ግንኙነታችሁን በማጠናከር ፍቅራችሁን ወደ ተሻለ ደረጃ በማድረስ ላይ ትልቅ አቅም አላቸው። ግን ደግሞ ጊዜና ቦታ ይፈልጋሉ። ስለዚህ በመጀመሪያ የፍቅር ግንኙነት ጊዜ ወይ ደግሞ በመጀመሪያ የትውውቅ ጊዜ መናገር የሌለባችሁን ማቅረብ የሌለባችሁን ቃላቶችና ማቅረብ ያለባችሁን ቃላቶች ለይታችሁ ማወቅ በጣም አስፈላጊ ነው። ጊዜና ቦታ ያለውን ድባብም መለየት በጣም አስፈላጊ ነው። ታይሚንግ በጣም ወሳኝ ነገር ነው። እናም ወደ ዛሬ ፕሮግራሜ ስገባ አሁን የምነግራችሁን ቃላቶች መጠቀም ባለባችሁ ሰዓትና ቦታ ከተጠቀማችኋቸው ጥሩ ውጤት የማምጣት እድላቸው በጣም ከፍ ያለ ነው። ወዲያው እንደሰራኋቸው ትኩስ ቪዲዮዎችን እንዲደርሷችሁ ላይክ አድርጋችሁ ጀምሩት። አንደኛ፣ እኔ በጣም ብዙ ሴቶች አውቃለሁ፣ በጣም ብዙ ሴቶችም አይቻለሁ። እንዳንቺ አይነት ቆንጆ ሴት ግን አይቻላውቅም ልትላት ትችላለህ። ምክንያቱም የምትወዳት ከሆነ የምታፈቅራት ከሆነ ከብዙ ሴቶች የመረጥካት ላንተ እንድትሆንም የተመኘሃት ሴት ከሆነች እንደዚህ ብትላት በጣም ነው ደስ የሚላት። በምን ምክንያት ነው እንደዚህ ያልከኝ ካለችህም ያየህባት መልካም ነገሮችን ልትገልጽላት ትችላለህ። ርህራሄዋ ሊሆን ይችላል፣ ትህትናዋ ሊሆን ይችላል፣ አስተሳሰቧ ሊሆን ይችላል፣ ገራገርነቷ ሊሆን ይችላል። ብቻ ያየህባትን መልካም ነገሮች መልካም ባህሪያት ልትገልጽላት ትችላለህ። በዚህ ማመን አለብህ። የምትወዳት ከሆነ የምታፈቅራት ከሆነ ባንተ መጻኢ ህይወት ባንተ ፊውቸር እሷ ካለች የህይወትህ አካል ሆና እንድትቀጥል የምትፈልግ ከሆነ መቼም ሌላ ቆንጆ ልትኖርህ አትችልም። ስለዚህ በዚህ ማመን አለብህ። ካመንክም ልትገልጽላት ይገባል። የወደዱት ሰው እኮ ሁሉም ነገሩ ውብ ነው፣ ሁሉም ነገሩ ቆንጆ ነው። ሌላ ሰው በሌላ አይን ስለሚመለከታት ለሱ ቆንጆ ላትሆን ትችላለች። ላንተ ግን እጅግ በጣም የተለየችና ውብ ቆንጆ ሴት ናት። ምክንያቱም ከሌሎች ሴቶች ሁሉ መርጠህና ለይተህ የወደድካት ሴት ስለሆነች። በዚህም ምክንያት በጣም የተለየችና ቆንጆ ውብ እንደሆነች ልትነግራት ይገባል። ግን ደግሞ ቁንጅናዋን ስትገልጽላት ውጫዊ አካሏ ባይሆን የተሻለ ነው። ምክንያቱም ብዙ ሰዎች ውጫዊ አካሏን አይተው ስለሚያደንቁላት፣ ብዙ ወንዶች ውጫዊ አካሏን አይተው ስለሚያደንቁላት። ስለዚህ አንተ ከነሱ በተለየ መልኩ ልታደንቅላት ይገባል። ምክንያቱም እሷም ከሁሉም ወንዶች ለይታ እንድታይህ እንደዚህ አይነት አድናቆት መሆን የለበትም። እናም ልታደንቅላት የሚገባው የዋህነቷ ነው፣ ርህራሄዋ ነው፣ አዛኝነቷ ነው፣ የሚያምር ልብ እንዳላት፣ በአጠቃላይ አንተን የገዛህን ውስጣዊ መልካም ባህሪያቷን ልታደንቅላት ይገባል። ነገር ግን ልነግራችሁ የምፈልገው ነገር ምንድነው? ለማታውቋት ሴት ላገኛችኋት ሴት ሁሉ የውሸት ሴት ለማግኘት ብላችሁ ፌክ የሆነ አድናቆት መስጠት የለባችሁም። ለምታውቋት ሴት፣ ለቀረባችኋት ሴት፣ ጓደኛ ላደረጋችኋት ሴት፣ መልካም ሰው መሆኗን ላወቃችኋት ሴት፣ ለወደፊትም ከሷ ጋር ለመቀጠል ለተመኛችኋት ሴት ብቻ ነው ይህንን አድናቆት ማቅረብ ያለባችሁ። ካልሆነ ግን የሚሳካ ነገር አይደለም። ምክንያቱም ከልብ የሚናገርና ከላይ ዝም ብሎ የሆነ ጥቅም ለማግኘት የሚናገር ሰው አንድ አይደለም። አንድ ቀን ሁለት ቀን ያየኸው ሰው ካነጋገሩ ከፌሻል ኤክስፕሬሽኑ ምን እንደሚያወራ ምን እንደፈለገ መረዳት ይቻላል። ስለዚህ በቀላሉ እንድታውቃችሁ ስለሚያደርግ ውሸታም መሆናችሁን እንድትረዳን የሚያደርጋት። ስለዚህ የእናንተ አድናቆት እውነተኛ መሆን አለበት።
በአጠቃላይ ከወደድካት ካፈቀርካት ለወደፊት ህይወትንም ከሷ ጋር ለመኖር ከተመኘሃት ከሴቶቹ ሁሉ የበለጠችና በጣም የምትወዳት ያንተ ቆንጆ እሷ ብቻ ናት። እንደዚህ አይነት አድናቆት የምታቀርብላት ለሷ ብቻና እውነተኛ አድናቆት መሆን አለበት። ሁለተኛ፣ ስትስቂ በጣም ነው ደስ የምትይው በላት። ሴቶች በባህሪያቸው ከሚወዱት ከሚያፈቅሩት ስሜት ካላቸው ሰው ጋር ቦታ ከሚሰጡት ሰው ጋር የመሳቅ የመደሰት የመዝናናት ባህሪ ያላቸው። ስለዚህ አንተ ይሄንን ስታይ ስትስቂ በጣም ነው ደስ የምትይው በላት። ይሄንንም የበለጠ በሆነም ባልሆነም እንድትስቅና ደስተኛ እንድትሆን ካንተ ጋርም ኮኔክት እንድትሆን ፍቅራችሁም የበለጠ እንዲጠነክርና የበለጠ እንድታምንህ ያደርጋታል። ሴቶች ከሚወዱት ከሚያፈቅሩትና ከሚመቻቸው ሰው ጋር ሲሆኑ ሁሉም ነገር ወደ ሳቅና ጨዋታ የመቀየር ባህሪ ያላቸው። ስለዚህ አንተ ይሄንን ስታይ ስትስቂ እኮ እንዴት ደስ እንደምትይ ብትላት የበለጠ ደስተኛ እንድትሆን ካንተ ጋር ኮኔክት እንድትሆን ካንተ ጋርም በተደጋጋሚ ለመገናኘት እንድትፈልግና ያንተንም ደስተኛነት አይታ በቀጣይነት ካንተ ጋር ጥሩ ስሜት ለመፍጠር እንድትጥር ያደርጋታል። ስለዚህ ሴቶችን ጥሩ ስሜት እንዲሰማቸው ስለሚያደርግ ደስተኛ እንዲሆኑ ስለሚያደርግና ጥልቅ ስሜት ውስጥ እንዲገቡ ስለሚያደርጋቸው ስትስቂ በጣም ነው ደስ የምትዩ፣ ስትስቂ በጣም ታምሪያለሽ ብትላት የበለጠ ደስተኛ እንድትሆንና ላንተም ስሜት እንዲኖራት ያደርጋታል። ሶስተኛ፣ አንቺን በማግኘቴ በጣም ደስተኛ ነኝ። ይህንንም በጣም ደስተኛ እንድትሆን ነው የሚያደርጋት። ግን ደግሞ መቼ ምን ነገር እንዳለበት ማወቅ አለባችሁ። በመጀመሪያ ምንም አይነት ቅርርብ ሳይኖራችሁ ጓደኛችሁ ሳትሆን ይህንን ቃል መጠቀም የለባችሁም። ፍቅረኛችሁ ስትሆን ግን የበለጠ ጥልቅ ፍቅር ውስጥ እንድትገባ ያደርጋታል። ስለዚህ ኦልሬዲ እናንተ ፍቅረኛ ከሆነች አንቺ መልካም ሰው ነሽ፣ ትሁት ነሽ፣ ሩህሩህ ነሽ፣ መክረሽኛል፣ አስተካክለሽኛል፣ ከዚህ በፊት ከነበርኩበት መንገድ ወደ ተስተካከለ መንገድ አምጥተሽኛል፣ በአንቺ ድጋፍ ትክክለኛ ሰው ሆኛለሁ፣ ስለዚህ አንቺን በማግኘቴ በጣም እድለኛ ነኝ ብትሏት የበለጠ ዲፕ የሆነ ፍቅር ውስጥ እንድትገባ ያደርጋታል። በመሆኑም አጠገቤ ስለሆንሽ በጣም ደስተኛ ነኝ፣ የኔ ስለሆንሽ በጣም እድለኛ ነኝ፣ የሌላ ሰው ብትሆኚ በጣም ይቆጨኝ ነበረ። እነዚህ ቃላቶች በቴክስት ይሁን በቃል ብትገልጽላት በጣም ጥሩ ውጤት የማምጣት እድል አላቸው። በቴክስት ይሁን በቃል የነገርካትን መልሳ መላልሳ እንድታስበውና እንድትስቅ በጣም ደስተኛ እንድትሆንና አንተ በሷ ደስተኛ እንደሆንክ በማሰብ የበለጠ ጥልቅ ፍቅር ውስጥ እንድትገባ ያደርጋታል። የመጨረሻው አለሁልሽ በላት። ሁሌ ከጎንሽ ነኝ። የፈለገ ነገር ቢገጥምሽ አብሬሽ ለመጋፈጥ ዝግጁ ነኝ። ምን ላግዝሽ? ምን ለርዳሽ? በላት። የበለጠ ደስተኛ እንድትሆን ማረፊያ እንዳገኘች መጠጊያ እንዳገኘች እንዲሰማት ያደርጋታል። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።